ሰላም ጤና ይስጥልኝ የዳኒ ስፖርት ቤተሰቦች እንደምን ሰነበታችሁ። ዓለም አቀፍ የእግር ኳስ ትኩስ መረጃዎችን የምታገኙበት ዳኒ ስፖርት ዛሬም እንደተለመደው እጅግ አስደሳችና ጥልቅ መረጃዎችን ይዞላችሁ ቀርቧል። ዛሬ በቡዳፔስት ስለሚካሄደው የአውሮፓ ቻምፒየንስ ሊግ ፍጻሜ፣ ስለ ሉዊስ ኤንሪኬ አዲሱ ፒኤስጂ፣ ስለ አርሰናል የዋንጫ ጉዞና ስለ ማንቸስተር ዩናይትድ አዳዲስ ዝውውሮች በሰፊው እንነጋገራለን። አብራችሁን ቆዩ። ወደ ዝርዝር መረጃችን ከመግባታችን በፊት ግን ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም የደወል ምልክቷን በመጫን በየቀኑ የምናቀርባቸው መረጃዎች በፍጥነት እንዲደርሳችሁ በአክብሮት እጋብዛችኋለሁ። መረጃውን ለሌሎች እንዲደርስ ላይክ፣ ሼር ማድረጋችሁን እንዳትረሱ። አሁንም በቀጥታ ወደ ዝርዝር ዜናዎች እና አጫጭር መረጃዎች እናልፋለን። የሜሲ እና የኤምባፔ ዘመን ማብቃት። ፒኤስጂ ከዚህ ቀደም በታወቀው ኮከቦች ላይ ብቻ የተመሰረተና ኢጎ የበዛበት ቡድን ነበረ። አሁን ግን ሉዊስ ኤንሪኬ ያንን ታሪክ ቀይሮታል ማለት ነው። ሉዊስ ኤንሪኬ ቡድኑን ውስጥ የግል ክህሎትና ከፍተኛ የስራ ተነሳሽነት ወርክ ኢቲክስ አጣምሮ የያዘ ስብስብ ገንብቷል። ኢጎን በበር ላይ ጥሎ መግባት የሚል መመሪያን ቡድኑን ውጤታማ አድርጎታል ማለት ነው። የ36 ዓመቱ ብራዚላዊ ተከላካይ የቡድኑ ጀርባ አጥንት ነው። ከዊሊያን ፓቾ ጋር በመሆን ድንቅ የመከላከል ግንብ መስርተዋል። ኳሬት ስኬሊያ፣ ዴምቤሌ እና ወጣቱ ዴዝሬ ዱዌ አሁንም አውሮፓን እያስጨነቁ ይገኛሉ። በተለይ ዴምቤሌ በኤንሪኬ ስር የባላንዶር ደረጃ ላይ መድረሱ ይነገራል። ባላንዶርም ማግኘቱን ይታወቃል ማለት ነው። ስለዚህ ሉዊስ ኤንሪኬ የድሮውን ይሄ የከዋክብት ጥርቅም ኢጎን አስወግዶ አዲስ የገነባው ፒኤስጂ ድንቅ በዓለም ላይ ተአምር እየሰራ ይገኛል ማለት ነው። ይሄ አሰልጣኝ ምን ያህል ድንቅ አሰልጣኝ መሆኑን እያስመሰከረ ይገኛል። በተከታታይ ለሁለተኛ ዓመት የአውሮፓ ቻምፒየንስ ሊግን በመቆጣጠር ዓለምን እያስገረመና እያስደነቀ ይገኛል ማለት ነው። አፍርሶ በመገንባት ቡድኑን ይህንን ነው ማንቸስተር ዩናይትድ ሲፈልገው የነበረው አሰልጣኝ። ነገር ግን ወደ ራሱ ወደ ማንቸስተር ለመውሰድ በመርፌ ቀዳዳ የማለፍን ያህል ጠባብ ነው። ምክንያቱም ይህን ድንቅ አሰልጣኝ ፒኤስጂ አሳልፎ ይሰጣል ተብሎ ስለማይታሰብ ማለት ነው። በሌላ መልኩ የአርሰናል እና ፒኤስጂ ፍጻሜ ፊልሚያ በቡዳፔስት ፊልሚያ ምን ይመስላል? ግንቦት 30 የሚደረገው የጨዋታ በአጥቂዎች ፒኤስጂ እና በጠንካራው ደግሞ የአርሰናል መከላከል መካከል የሚደረግ ፍልሚያ ነው። እንደሚታሰበው የፒኤስጂ አጥቂዎች እጅግ የማይቀመሱና ከባድ መዝጋት የማይቻል ነው። የአርሰናል ደግሞ ተከላካዮች እጅግ ጠንካራ ተከላካይ የያዘ ቡድን ፊልሚያ ነው ማለት ነው። ስቲቭ ዋርኖክ እንደሚለው አርሰናል ፒኤስጂን ለማቆም ሳካና ትሮሳርድ እስከ ኋላ ድረስ ተመልሰው እንዲከላከሉ ሊያደርጋቸው ይችላል ወይም ይገባል ሲል ሲገልጸው፣ የስካይ ስፖርት ተንታኞች የአርሰናል እና ፒኤስጂን ምርጥ ተጫዋቾች አጣምረው መርጠዋል። እንደሚከተለው አቀርበዋለሁ ማለት ነው። ዴቪድ ራያን በግብ ጠባቂነት፣ ሳሊባ እና ማርኪኒዮስ መሀል ተከላካይ፣ ዴክላን ራይስ መሀል ሜዳ እንዲሁም ሳካ እና ዴምቤሌ በአጥቂ አካቶ አቅርቧቸዋል። እናንተስ ይህን ትስማማላችሁ? ምንድነው? እስቲ ሀሳባችሁን በኮሜንት አጋሩን እያልኩኝ ወደ ዝውውር ዜና ልለፍ። ማርከስ ራሽፎርድ ወደ አርሰናል የሚል የተለያዩ ሰሞኑን አሁን ዛሬ በጣም
ዜናዎች ላይ እየተዘዋወረ ይገኛል። ራሽፎርድ በባርሴሎና በውሰት ቢቆይም አርሰናል እና ባየር ሙኒክ ተጫዋቹን ለማስፈረም ሁኔታዎችን እያጤኑ ይገኛሉ። ባርሴሎና 26 ሚሊዮን ፓውንድ ከፍሎ የመግዛት አማራጩን ይጠቀም እንደሆነ እንግዲህ ገና አልታወቀም። ነገር ግን ፒኤስጂም ባየር ሙኒክም አርሰናልም ይህንን ልጅ ለመውሰድ አሰፍስፈው ሁኔታዎችን እያጤኑ ይገኛሉ ማለት ነው። ማይክል ካሪክ ቡድኑን ወደ ሻምፒየንስ ሊግ መመለሱን ተከትሎ ተጫዋቾቹ ለሱ ያላቸውን ድጋፍ እያሳዩ ይገኛሉ ማለት ነው። በተለያየ መልኩ ማይክል ካሪክ አብሮ ከቡድኑ ጋር እንዲቀጥል ፍላጎታቸውን እያሳዩ ይገኛሉ ማለት ነው። በቀጣይ ዓመት እስከ 10 የእንግሊዝ ቡድኖችን ደግሞ ወደ አውሮፓ ሊሳተፉ የሚችሉበት እድል ሰፊ መሆኑን በዝርዝር ስንመለከት ማለትም አሁን ባለው ሁኔታ 5 የእንግሊዝ ቡድኖች ወደ ቻምፒየንስ ሊግ እንዲያልፉ እድል ተመቻችቶላቸዋል። ነገር ግን በዩሮፓ ሊግ ላይ እየተወዳደረ ያለው አስቶን ቪላ ዋንጫውን የሚያነሳ ከሆነ እና 5ኛ ሆኖ የሚጨርስ ከሆነ ሌላ 6ኛ ቡድን ወደ የአውሮፓ ቻምፒየንስ ሊግ ይቀላቀላል ማለት ነው። ስለዚህ ከታች ያሉት የዩሮፓ ሊግ 4 ተጨምሮ 10 ቡድኖች በአውሮፓ መድረኮች ላይ ልናገኛቸው እንችላለን ማለት ነው እያልኩኝ የዛሬው እንግዲህ ይዤላችሁ የቀረብኩት የዳኒ ስፖርት መረጃዎች እነዚህን ይመስሉ ነበር። እናንተስ ምን ትላላችሁ? አርሰናል በቡዳፔስት ፒኤስጂን አሸንፎ ለመጀመሪያ ጊዜ ቻምፒየንስ ሊግ ዋንጫን ያነሳ ይሆን ወይንስ የኤንሪኬው ፒኤስጂ ዋንጫውን ያስጠብቃል? እንዲሁም ራሽፎርድ አርሰናልን ቢቀላቀል ውጤታማ ይሆናል ብላችሁ ታስባላችሁ? ግምታችሁንና አስተያየታችሁን ከታች ባለው የኮሜንት መስጫ ላይ አስፍሩልኝ። ቪዲዮውን ከወደዳችሁ ላይክ ማድረጋችሁን እና ለጓደኞቻችሁ ደግሞ ሼር ማድረጋችሁን አትርሱ። ነገ በሌላ አዲስ መረጃ እስክንገናኝ ድረስ ሰላም ቆዩልኝ። ቻው።